የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን። አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናይ እንቀናለን። ብዙ ነገር ያስቀናል ማለት የሴት ልጅ አለባበሷ፣ ስርዓቱ፣ ጸጉሯን ተከናንባ የምትገባው የአምልኮ ስርዓታቸው ረጋ ብለው። ምክንያቱም ጳውሎስ መንፈስ ቅዱስ የሰላም አምላክ ነው እንጂ የውካታ አምላክ አይደለም የሚለውን ነገር ወደ መረዳት እኛ ጋር እንዴት ነው አምልኳችን? ጨርቃችን ጥለን ለጌታ ነው እንላለን። ሼክ እየጠነስኩኝ ለጌታ ነው፣ እንዲህ ቂጤን እንዲህ እያደረኩ ለጌታ ነው። ውባለም አሞ እስቲ ይኸው ቪዲዮቹን ተመልከቱ። ሰው እያሰናክል ጡቴን የሚያሳየው ሼፔን እንዲህ እያደረኩ ጥፍሬን እዚህ ጋር እንዲህ አርጌ እንዲህ የትኛውን አጋንንት ነው የማስወጣው? በአጋንንት እኮ ነው አጋንንት እያስወጡ ያለው። እላዬ ላይ ስንት አጋንንት ቀምሬ እውነት ለመናገር እና ኦርቶዶክስን ከርቀት ስናይ በጣም ብዙ ነገሩ ይማርከናል። እና ይሄ ነገር እያስጠላኝ ከመጽሐፍ ቅዱስ ውጭ ብዙ ነገር እንዳለ ሳይ የሸሸው መጣሁኝና ኦርቶዶክስ ለሆንኩ የቻልኩት በዚህ መሀል እያለው እኔ ያ ኮሮና መምጣቱ ለእኔ በቃ በጎ ሆነልኝ እና ቆይ ልክ ያልሆነ ነገር አለ እዚህ ጋር ልክ ያልሆነ ነገር አለ ብዬ እኔ ከዚህ በኋላ በቃ ይሄ መንገድ ትክክል ስላልሆነ ራሴን ከሃይማኖት ነገር አወጣለሁ። እግዚአብሔርን በቃ እግዚአብሔር አለ፣ ጸልያለሁ፣ እግዚአብሔር አመሰግናለሁ፣ ወደ ስራ ይገባለሁ። ይሄ ማጭበርበር ነገር ውስጥ ዘይት መሸጣችን፣ ውሃ መሸጣችን፣ ስቲከር መሸጣችን እንደገና እኔ አገልግሎት በሄድኩ ቁጥር ዘይት አሽጪ እንዴ መከራዬን በለው እኮ በቃ ኮንፈረንስ በሄድኩ ቁጥር ዘይት ማአት ከምሮ ያመጡኝ። አሽጪ ግዴታ ነው። አገልጋይ ሆኜ እስከሄድኩኝ ድረስ ለእኔ ፖስታ 30,000 ብር ሲጠኛል። እኔ ለቤተ ክርስቲያኑ ብዙ ማሰባሰብ አለብኝ፣ ግዴታዬ ነው። አልሽጥም ማለት አልችልም። ስለዛ ዘይቱን አጫርታለሁ፣ ውሃውን አጫርታለሁ። አልበቃ እንዲህ ክፍለ ሀገር ማስሄድ የማያመጡልኝ ነገር አለ። ፍየል አጫርቼ ይሉኛል እግዚአብሔር። ምክንያቱም የገጠሩ ሰው ምስኪን ነው። በፊት ልጅ ያለው ፊልም፣ ሞዴሊንግ አይነት ነገሮች እንደዚህ አይነት ህልም ነበረኝ እና ወደ አገልግሎት ስገባ ያንን ነገር የተውኩት። በቃ ጌታ ይሻለኛል፣ በቃ ጌታ ይበልጣል፣ የጌታ መንገድ ነው ምናምን ብዬ ነው የጀመርኩ። መጣሁኝ። ቁጭ ብለን አንድ ቀን የሆሳና በዓል ነበር የኦርቶዶክስ እና ጓደኞቼ ቁጭ ብለናል። ከዛ ሆሳና በዓል እኮ ለምን አንሄድም ቤተክርስቲያን ተባባል። ምን ችግር አለ? እነሱ ኢየሱስን አለ እንደሚያመልኩ አንድ እኮ በኢየሱስ እኮ እንገናኛለን፣ እንሂድ በቃ እንሽ። ከዛን አንድ ጓደኛችን ጋር ሄድኩኝ። ኦርቶዶክስ ናት። ቤተክርስቲያን ልንሄድ ነው ነጠላችን ያማችኋል ያምሻል አለች። እንዴ ምን ችግር አለው? ክርስቶስን አይደል እንዴ የምታመልኩት? ስለዛ ሄደን የሆሳናን በዓል አክብረን ልንመጣ ነው። ነጠላ ስጭኝ። አንቺ ያምሻል አገልጋይ አይደለሽ? እንዴ ኦርቶዶክስ ያቀኛል እንዴ? እኔ ያቀኝ ማምጪ ስጭኝ። ፕሮቴስታንት ናት እሷ። ኦርቶዶክስ ናት። ነጠላውን በግድ ተቀበለናት። ቀጥታ ሄድ ነው ገርጂ ጊዮርጊስ ቤተክርስቲያን ሄድን። መጀመሪያ ገርሞኝ ነው መከራከር እውነት እና በቃ እሷ ልታስቆመን ሞከረች። ኦርቶዶክስ ናት ግን እንደውም እሳይ ማለት ነበረባት፣ ከለከለችን እንደውም እና ተነስተን በግድ ነው የሄድነው። ግቢ ውስጥ ገባን። ጉባኤው ወጥቷል። በጣም ደስ ይላል። ጸጥታው እና ገብተን ድንጋይ ላይ ቁጭ አለን። ወይኔ እንዴት ደስ ይላል። በልቦ ኦርቶዶክስ አለች ሜል ልታሰጣሽ ነበር። እውነተኛ ለምን እኔ እንዴ የአንጀት ቁስለት የሚባል አለ። ጉሮሮ የጩኸታችን ብዛት ሞንቶርቦና ስፒከር ያደነቆረው አእምሮ ልክሳ ሄዶ ህዝቤን አጽናኑልኝ ይላል ጌታ። እኛ ደግሞ በስፒከር ጭራሽ ጭንቅላቱን ገበያ ውስጥ የተናወጠ በኑሮ እንትን የተናወጠውን እኛ ደግሞ በእንትን ብለን እንትን ያለው ነውና እጄ በቃ ጸጥ ብለን እንዲውጭ ብለን ተቀምጠን እኔ አልኩኝ በቃ አሁን ከፕሮቴስታንት ሙሉ በሙሉ አንዴ በቃ ወጥቻለሁ እንዳልል ድንጋጤ ነው የሚሆነው ለህዝቡ። ያቀኛል፣ በቸርች ያቀኛል፣ በአገልግሎት ያቀኛል። ከዛ በኋላ ኮሮና ተከፍቶ ሰው ሲጀምር ቸርች እኔ አልጀመርኩም። መች ነው የምትጀምሪው ነብይት? ያንቺ መች ነው የሚጀምረው እየተባለ ነው። የአልበሜ ጭምጭምታም ሰው ጋር ደርሷል እንዳለቀ። መች ነው እንደዚህ አይነት ሁኔታ ውስጥ ነው ያለው። እኔ አሁን ምንም ወሰናችን ሌላ እምነት ቀይራለሁ ብዬሽ ግን ያሰብኩት በቃ ይሄ ሃይማኖት ልክ አይደለም የሚለው ውስጥ ነው እኔ። ከዛ በቃ ከዚህ በኋላ እኔ ኦርቶዶክስ ቤተክርስቲያን ልጅ እያለሁ እየመጣሁ እንዲቀመጣለሁ። ሰላሟ በጣም ደስ ይለኛል እና እግዚአብሔርን ነው የሚያመልኩት እነሱ። ምን እዚህ ቁጭ ብዬ እግዚአብሔርን ጸሎት አድርጌ ልቤን ጸልዬ እሄዳለሁ። በቃ ከኔ ጴንጤ ሁለተኛ አጠገቤም አይደርስም ብዬ ፎቶ አነሳችኝ። ተነስተን ሄድን፣ ቤት ገባን። እናንተ እብዶች መጣችሁ ምናምን ያልችን ጓደኛችን ቁጭ አለን። ከዛ ራሴን
በሻሽ በነጠላ ሳይ በቃ በጣም ነው ማምረውና ሴቶች እኛ ፎቶ ድሮም እንወዳለን፣ ግን ይሄ ለየት ያለ ነው። ራስን እንዴት ያምራል ብዬ ፖስት አድርጌ ወይኔ ግን እንዳይገሉኝ ኧረ ፖስት እሺ። ለቤተክርስቲያን ያለኝን አክብሮት ከልጅነት ጀምሮ ኦርቶዶክስ ቤተክርስቲያን እየሄድኩ የመቀመጥ ልምድ አለኝ እና የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። እቺ ብቻ ነው ጽፌ ፖስት አደረኩ። ተበጠበጠ በቃ ተበጠበጠ። ፌስቡክ ላይ ይለቀ እቺን ይለቀ። ኧረ ተይ እንጂ የትኛው ሰላም የቱ ጸጥታ ያዋፋቱ ነው ምንድነው? በቃ ተደረደረ። ከዛ ቀጥታ በቃ ሆነች አይነት ነገር ነው ሆነሽ ነው ሂጂ ተረከበ ከዛ ኢቭን ወደ ስድብ ሁላ ይሄ ምንም ብቻ አይደለም ኮሜንት የሚያደርጉት በጣም ማከብራቸው ትልልቅ ናቸው ብላቸው ፓስተሮች ዘማሪዎች እየገቡ እርግማን ስድብ። እኔ ደግሞ የነበርኩበትን ሁኔታ በግሌ እንደነገርኳችሁ ጥላቻ ውስጥ ነኝ። በቃ ልክ እንደው አሁን እንደዚህ ረጋ አድርጌ ያወራውኝ እንጂ ጥላቻ ውስጥ ነበርኩኝ። በቃ የሚያደርጉት በኢየሱስ ስም በዛ መሃል እኔ